እንዴት አደራችሁ? እውነት በጌታ ፊት መቆም በጌታ ሕዝብ ፊት መቆም መባረክ ነው። እነዚህ ጋር ያያችኋቸውን ልጆች የብዙ ጸሎት ፍሬዎች እንደሆኑ እኔ ፐርሰናሊ እንትን ነኝ፣ ምሳሌ ነኝ፣ ኤግዛምፕል ነኝ። እንደኔ አይነት ደግሞ ብዙ አሉ በየቤቱ። ስለዚህ እግዚአብሔር ይባርካችሁ። ወደ ቃሉ ከመሄዳችን በፊት አንዳንድ እንደ ሃይላይት እንደ አፕዴትም እናንተም እንድትበረታቱበት ጌታ በዚች ቤተክርስቲያን ውስጥ ሪሊ እየሰራ እንደሆነ እንድታውቁ አንዳንድ ሃይላይቶችን ለመናገር ፈልጋለሁኝና ምንን አስመልክቶ ነው? እዚህ ጋር አሁን ያያችኋቸው ኤሌመንተሪ ልጆች አሉ። ከዛ ሄልፐሮች ሆነው የመጡ ደግሞ ሚድል ስኩል እና ሃይ ስኩል ያሉ ልጆች አሉ። ከዛ ደግሞ ከነሱ አልፎ ደግሞ ኮሌጅ ያሉ ልጆች አሉ። ለምንድን ነው እዚህ ጋር የሌሉት ብለን ብናስብ ኦኬ ልጆች ናቸው፣ ግን ደግሞ ሪሊ ካልቸሩና ቋንቋው ስለሚገድባቸው ነው። በኢትዮጵያ ኮንቴክስት ቢሆን ኖሮ ምንድነው የሚሆነው? ልጆቹ ያድጋሉ፣ ሰንዴ ስኩል ይሄዳሉ፣ መሰረታዊ የክርስትና ትምህርት ይማራሉ፣ በቋንቋቸው ማለት ነው፣ በካልቸሩ በአማርኛው በቋንቋችን ልበል እንደዛ ይሆኑና ከዛ ልክ ሲያድጉ አዳልት ሲሆኑ ወደ ዋናው የክርስቶስ አካል ወደ ዋናው ኮንግሪጌሽን እንደዚህ ተቀላቅለው ደግሞ ጌታን እያመለኩ እያደጉ እነሱ ደግሞ ልጅ ወልደው የወንጌልን ብርሃን ከአንድ ጀነሬሽን ወደ ሌላ ጀነሬሽን እያለፈ እዚህ ደርሰናል። እዚህ ጋር ያለነው ግን እንደው በስደት ልበለው ሜቢ አማርኛውን ካሳሳትኩ ይቅር በሉኝ፣ ግን በእኛ ሀገር ኮንቴክስት አይደለም ያለነው። ልጆቹ እያደጉ ያሉት እንደ አሜሪካዊ ሆነው የአሜሪካ ቋንቋ የሆነውን እንግሊዝኛ የአሜሪካን ካልቸር ይዘው ነው የሚያድጉት። ከዚህም ሲሄዱ የሚማሩት በእንግሊዝኛ ነው። መጽሐፍ ቅዱስም የሚያውቁት ጥቅስም በጥቅስ የሚያውቁት የሚያነቡት በእንግሊዝኛ ነው። ወንጌልም የሚገባቸው ሞር በእንግሊዝኛው ነው። ስለዚህ ምንድነው ሀፕን የሚያደርገው? ያድጋሉ፣ ሰንዴይ ስኩል ይሄዳሉ፣ ዩት ሚኒስትሪ አለ ከሚድል ስኩል ጀምሮ ሪሊ ልክ እዚህ እንደሚመለከው ኤግዛክትሊ ኦልሞስት እንደዚህ ጋር እንደሚመለከው ተጸልዮ ተዘምሮ ተመልኮ የደቀ መዝሙር ትምህርት ተምረው ተጠምቀው ልክ የአምልኮ ፕሮግራም ከሚድል ስኩል እስከ ሃይ ስኩል ያለውን ነገር ይማሩና እዛ ጋር ሲሄዱ አድገው ሲጨርሱ አድገው መጨረስ ሳይሆን አዋቂዎች ሲሆኑ 18 ዓመት ኮሌጅ አልፈው ሲሄዱ ቸርች የት ነው የምንሄደው ብለው መጠየቃቸው አይቀርም። ያ ብዙ ጋፕ ላስት 10 years እኔ በጌታ ፍቃድ በጌታ ቸርነት ባገለገልኩበት ጊዜ ውስጥ ያየሁት ትልቅ ቻሌንጅ ነው። ቸርች የላቸውም ልጆቻችን። እነሱ ብቻ ቸርች አለመኖራቸው ሳይሆን ይሄንን ቸርች የሚያዩት የወላጆቼ ቤተክርስቲያን ብለው ነው፣ የወላጆቻችን ቸርች ብለው ነው። ያንን እንዴት ነው የምናደርገው? እንዴት አድርገን ነው ይሄንን የወንጌል ብዙ ጸሎት ብዙ መከራ ብዙ መስዋዕትነት የተከፈለበትን የልጅ ማሳደግ በዚህ ሀገር ኮንቴክስት ታውቁታላችሁ። እንደዛ አድርገን ልጆቻችንን መጨረሻ ላይ ለምንድን ነው የምናጣው? ወይም እንዴት አድርገን ነው ወንጌልን የምናስቀጥለው የወንጌልን ሌጋሲ ወደፊት የምናስቀጥለው ብለን ብዙ ጸልየን የእግዚአብሔርን ፊት እርስ በርሳችንም ተወያይተንበት የቤተክርስቲያን አመራር ፓስተሮቹም ሽማግሌዎቹም ባሉበት ምን እየሰራን ነው ያለነው የሚለውን ለመናገር ያህል ነው። ለምን ለነሱ የሚሆን ለነሱ ብቻ ሳይሆን ደግሞ እንደው ወደ ኋላ አንዴ ለእጄ ለመናገር እቺ ቤተክርስቲያን 33 ዓመት አሁን ኤፕሪል ላይ የሚሆናት አይደል? 33 ዓመት በአሜሪካ ውስጥ በእግዚአብሔር ቸርነት ስትኖር ጎረቤቶቻችንን ኢትዮጵያዊ ያልሆኑ ወዳጆቻችንን
ባልንጀራችሁን እንደራሳችሁ ውደዱ የሚል ኮማንድ ተሰጥቶናል አይደለም? ባልንጀራዬ ማን ነው ብሎ የጠየቀውን ሰው ታውቁታላችሁ አይደል? ማንም አጠገብ ያለው እንደሆነ እኛን የማይመስሉ የኛን ቋንቋ የማይናገሩ ወንጌል ሊደርሳቸው የሚገባ ሰዎች አሉና ይገባኛል። በአማርኛ ስለሆነ የኢትዮጵያዊ አማኑኤል ኢትዮጵያዊ ቤተክርስቲያን ኢቫንጀሊካል ቤተክርስቲያን ተብሎ ስላለ ለኛ እግዚአብሔር እዚህ ጋር ያስቀመጠልን ነገር ሆኖ ሳለ ግን ደግሞ ስፓኒሾች ውስጥ አፍሪካን አሜሪካኖች ውስጥ ነጮች ውስጥ ኤዥያኖች ውስጥ ኤኒባዲ ለምንድን ነው ወንጌል የማይደርሰው የሚለውን ነገር ምክንያቱም የነዚህ ልጆች ባልንጀሮች ሁሉም አበሾች አይደሉም። በርዝዴ ፓርቲ ተጋብዛችሁ ከሆነ ታዩታላችሁ አይደል? ወይም ትምህርት ቤት ስትሄዱ ታያላችሁ። ባልንጀሮቻቸው እኔ ባልንጀሮች ከባለቤት ጀምሮ አበሾች አይደሉም። እና እንዴት አድርገን ነው ፍሬያማ የሆነ የወንጌል ስራ ኢፌክቲቭ ሆነን የምንሰራው የሚለውን ነገር የጸለይን ጌታን ፊት እየጠየቅን ከቤተክርስቲያን አመራር ጋራ እግዚአብሔር ሪሊ በጣም እኔ ኦቨር 12 years በላይ ካየሁት የእግዚአብሔር ሙቭ ኖሮ ሬሚናንት ባይብል ቸርች የምትባል አንድ አጥቢያ የዶተር ቸርች የአማኑኤል የኢትዮጵያውያን ወንጌላውያን ቤተክርስቲያን ልጅ የሆነች ሊተራሊም ፊገራቲቭሊም የሆነች ማለት ነው። ይህንን ሁለት ነገር ይዛ ሁለት ዓላማ ይዛ የምትኖር ቤተክርስቲያን ተከላ ተጀምሮ አሁን አንድ አመት ተኩል አካባቢ እያደረግን ያለ ነው። ስለዚህ እዚህ ጋር ያያችኋቸው ልጆች ሲያድጉ የሚሄዱበት ቤተክርስቲያን አለ ማለት ነው። እግዚአብሔር ስሙ የተባረከ ይሁን። እና ይሄንን አጋጣሚ ተጠቅሜ የቤተክርስቲያን አመራሮችንም እናንተንም ጭምር ጌታ ይባርካችሁ ለማለት ፈልጋለሁኝ። እንደው ይሄንን ካልኩኝ ከቃላት የበለጠ በእንግሊዝኛው picture speak 1000 words ይላሉና የምናየው ነገር ሞር ኮኔክት ሊያደርግ ስለሚችል I think ሚዲያ ሬዲ ከሆናችሁ አንድ ቪዲዮ ጌታ በዚህ በሬሚናንት ባይብል ቸርች በ2024 የሰራውን ነገር የምታሳይ አጭር ቪዲዮ አለች። እሱን አይተን ወደ እግዚአብሔር ቃል እንገባለን። እግዚአብሔር ስም የተመሰገነ ይሁን። መጨረሻ ላይ ያያችኋቸው ሁለት ሰዎች የተጠመቁት እንደው እንደ ሃይላይት ባክግራውንዱን ለመናገር እንዴት የእናንተ ፍሬዎች እንደሆኑ እንድታውቁት ማለት ነው። እግዚአብሔርን ሪሊ እንድታመሰግኑት የእግዚአብሔር ስራ በዚህ ጋር እንዳለ የመጨረሻዋን የምታውቋት ይመስለኛል። እዚህ last 3 years ኬሊ ትባላለች እየመጣች በአስተርጓሚ የእግዚአብሔርን ቃል ተሰማ ነበር እና በኋላ ነው ተገናኝተን ሳወራት እንዴ ይሄማ መኖሩን አላቅም ነበር እና ፋንዳሜንታልስ የመሰረታዊ የክርስትና ትምህርትን ተምሬ መጠመቅ ፈልጋለሁ እንዴት አርጌ ነው ብላ ነውና
የናንተ ፍሬ ነው እዛ ላይ ሆነ ያለው። ከሱ በፊት ያያችሁት ወንድም ደግሞ እዚህ ውስጥ አይ ቲንክ አለሽ መሰለኝ አንድ እህት ነች ስራ ቦታ ወንጌልን ለአንድ ኮወርከሯ ጆርጅ ይባላል የኒውዮርክ ልጅ ነው ወንጌልን በስራ ቦታ ስትመሰክርለት ሪሴፕቲቭ ሆኖ ወንጌልን በልጅነት የተቀበያ አቃለሁኝ ግን ርቄ ነው ኖር የማቀውና ራሴን ወደ ክርስቶስ ተመልሼ መኖር ፈልጋለሁ ብሎ ከኔ ጋራ ሰምሃው ተገናኝቶ ዲሳይፕልሺፕ ተምሮ ተጠምቆ አሁን ኢንቴግራል የሆነ የቸርች ሜምበር ሆኖ ነው ያለውና ሪሊ እዚህ ጋራ እናንተ የምትሰሩት ነገር የምትጸልዩት ነገር የናንተ የወንጌል ፍሬ እላይም እየሆነ ነው ያለው እየተደረሰም ነው ያለውና የእግዚአብሔርን ስም እንድታመሰግኑ እንድትበረታቱ ጭምር ለማሳሰብ ነው። ይሄንን ካልኩኝ እዚህ ጋራ የቆምኩት የእግዚአብሔርን ቃል ወደ እናንተ ለማምጣት እግዚአብሔር በቃሉ ምን ይናገረናል የሚለው ለማየት ነውና የኤፌሶን መልእክት የኤፌሶን መጽሐፍ ምዕራፍ 1 ላይ አውጥተን ከቁጥር 1 እስከ 3 ያለውን አብረን እናነባለን። እዛ ጋር ስትደርሱ ለእግዚአብሔርና ለቃሉ ክብር ስንል በእግሮቻችን ቆመን አብረን አንብበን ጸልየን ወደ ቃሉ እንሄዳለን። እግዚአብሔር ቃል እንደዚህ ይላል። ኤፌሶን ምዕራፍ 1 ከቁጥር 1 እስከ 3 በእግዚአብሔር ፍቃድ የክርስቶስ ኢየሱስ ሐዋርያ ከሆነው ከጳውሎስ በክርስቶስ ኢየሱስ ላሉ ለታመኑ በኤፌሶን ለሚገኙ ቅዱሳን ከእግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ጸጋና ሰላም ለእናንተ ይሁን። በሰማያዊ ስፍራ በመንፈሳዊ በረከት ሁሉ በክርስቶስ የባረከን የጌታችን የኢየሱስ ክርስቶስ አምላክና አባት ይባረክ። እግዚአብሔር አባት አምላካችን ሆይ የመባረካችን ምክንያት የሆነውን የክርስቶስ ኢየሱስን ደም ተረጭተን በፊትህ አንተን ልናመሰግንህ በዚህ ቦታ ላይ እንመጣለን። ስም ሁሉ ከፍ ከፍ ይበል። በናዝሬቱ በጌታ በኢየሱስ ክርስቶስ ስም ያንተ ስም ከፍ ከፍ ይበል። ቃልህን አሁን ደግሞ ልታስተምረን በፊትህ ቀርበናል። አስተምረን። መንፈስ ቅዱስ ሆይ አይኖቻችንን አብራ፣ ልቦቻችንን ክፈት፣ ጆሮቻችንን ክፈት። ጌታ ሆይ አንተ ብቻ የምትታይበት እኔ የምታይበት ሳይሆን አንተ የምትታይበት ያንተ ቃል ሄዶ የሕዝብህን ሕይወት የሚዳስስ ትራንስፎርም የሚያደርግበት ጊዜ ይሆን ዘንድ ይሄንን ጊዜ ላንተ አሳልፈ የሰጠው በናዝሬቱ በጌታ በኢየሱስ ክርስቶስ ስም አሜን። አረፍ በሉ። የለመድኩት የምሰብክበት ቋንቋ ዩዥዋሊ እንግሊዝኛ ነው። ማጠናበትም ቋንቋ እንግሊዝኛ ነው። ብዙ ጸሎት ነው ያለፈው በዚህ ጋራና ነርቨስ ሆኜ ፓስተርንም ስጠይቃቸው የነበረው ነገር ጸልዩልኝ እንትኑ ስብከቱ ወደ እንግሊዝኛ እንዳይሄድ በአማርኛ እንዲሆን ጸልዩልኝ ያልኳቸው ነበርና ይሄንን ያሰብኩኝ ሳለው እግዚአብሔር አንድ ነገር አስታወሰኝ። እዚህ ጋራ የምትናገረው ያንተ ቃል አይደለም፣ የኔ ቃል ነው የሚናገረው የሚለውን ነገር እና ምንን ለማለት ፈልጌ ነው። አሁን የዚህ የኤፌሶን ምዕራፍ 1 ከቁጥር 1 እስከ 3 ያለውን ነገር ስናወራ ሪሊ ሐሳቡ ያለው በሰማያዊ ስፍራ በመንፈሳዊ በረከት ሁሉ በክርስቶስ የባረከን ጌታችን ኢየሱስ ክርስቶስ ለአምላክና አባት ይባረክ የምትለዋን ይዘን እዛ ላይ ተነስተን ግን የምናሳልፈው ጊዜያችንን እንዳለ የኤፌሶን መጽሐፍን ላይ ነው። በወፍ በረር ነው የሚባለው bird's eye view ወይም fly over ነው የምናረገውና መባረካችንን
ማወቅ የሚል ርዕስ ወይም መባረካችንን ማወቅ የሚል ርዕስ ይዘን ነው የምንሄደውና ሪሊ መባረካችንን እናውቃለን ወይ የሚለውን ነገር ነው በልቤ ጌታ አስቀምጦ ሼር ላደርጋችሁ የመጣሁት። ምክንያቱም ይሄን ነገር ስናይ የተባረክንበትን በረከት ሲናገር ጳውሎስ በሰማያዊ ስፍራ በመንፈሳዊ በረከት ሁሉ ያቺ ቃል በጣም ሁሌ የምትይዘኝ ቃል ነች። በመንፈሳዊ በረከት ሁሉ የጎደለ በረከት የለም ማለት ነው። የተባረክ ነው። ግን ህይወታችንን የምንኖረው በዛ እምነት ነው ወይ? ያ ምን ማለት ነው? መባረካችሁ በሰማያዊ ስፍራ በመንፈሳዊ በረከት ሁሉ መባረክ ማለት ምን ማለት ነው? ምን ነው የሚይዘው? ከዛ ያንን ካወቅን ደግሞ እንዴት አድርገን ነው ይሄንን የተባረከ ህይወት መኖር የምንችለው የሚሉትን እነዚህን ሶስት ነጥቦችን በአጭሩ ከናንተ ጋራ በመንፈስ ቅዱስ ኃይል ሼር ለማድረግ ነውና ይሄን መባረካችንን ማወቃችን አስፈላጊነቱ ምንድነው? ፋይዳው ሪሊ ምንድነው? ለምንድነው ይሄንን በዚህ ጊዜ ለኛ እንደ አንድ ክርስቲያን ወይም ደግሞ እንደ ክርስቶስ አካል አባል በዚህ ጊዜ ልናምነው ልንረዳው ልንወደው ልንታዘዝለት የሚገባው? ምክንያቱም አልቲሜትሊ ይሄ እግዚአብሔር ቃል ነው አይደል? የእግዚአብሔርን ቃል ልናምነው ይገባል፣ ልንረዳው ይገባል። ያመነውንና የተረዳነውን የእግዚአብሔርን ቃል ደግሞ ልንወደውና ልንታዘዝለት ይገባል። ከዛ ደግሞ ስንታዘዝለት ልንኖረውም ይገባል። እና ለምንድነው አስፈላጊ ሆነው ብለን ስናይ ሁለት ዋና ዋና ምክንያቶች ይታዩኛል። አንደኛው ይሄንን ስናነብ በሰማያዊ ስፍራ በመንፈሳዊ በረከት ሁሉ በክርስቶስ የባረከን ብለን ስናይ ኦኬ የተባረክነው በሰማያዊ ስፍራ ነው፣ በመንፈሳዊ በረከት ነው። ስለዚህ ልናመናፈሰው እንችላለን አይደል? ሁለት ዲቾች ይታዩኛል። አንደኛው ኦቨር ስፒሪቹዋላይዝ አድርገን በቃ የተባረክነው በረከት በመንፈሳዊ በሰማይ ስለሆነ እዛ እስክንደርስ ድረስ እዚህ ጋራ ምንም ሳንኖርበት ፍሬ ሳናፈራበት ህይወት ሳንቀይርበት ወንጌል ሳንሰብክበት ምንም አይነት ነገር ሳንኖርበት እዛ ስንደርስ ካሽን የምናረጋው አይነት ህይወት ኖረን ወይም ደግሞ ነገሮችን ሁሉ ኦቨር ስፒሪቹዋላይዝ አድርገን የክርስቶስ ማንነት በግል ህይወታችን በቤተክርስቲያን ግንኙነታችን በቤተክርስቲያን ህይወታችን ውስጥ ሳንለማመደው እንዳናልፍ። ሌላኛው በሌላኛው ሳይድ ደግሞ ያለው ጉድጓድ በሌላኛው ሳይድ ያለው ዲች ደግሞ ኦኬ ይሄንን ነገር መለማመድ አለብን፣ ግን ምንነቱን ሳንረዳው አንደር ስፒሪቹዋላይዝ ወይም ናቹራል በሆነ መልክ የምናየው ህይወት እንዳይሆንብን የተባረክነው ህይወት የኑሮን ማሸነፍ ወይም የሰውነታዊ ፈውስ ወይም ናቹራል የሆኑ ነገሮች በዚህ ምድር ላይ ቴምፖራል በሆኑ ነገሮች ላይ ብቻ እያየን የምንሄድበት ነገር እንዳይሆን ሪሊ እግዚአብሔር በመንፈስ የባረከን በህይወታችን በዚህ ምድር ላይ ስንኖር የሱን ስም አስጠርተን እንድናልፍ እንደሆነ እንድናይ ነው። ለዚህም ነው ጳውሎስ ኤፌሶን መጽሐፍን ሲጽፍ የመጀመሪያዎቹን 3 ምዕራፍ የሚያሳልፈው ብዙ ዶክትሪናል ቴዎሎጂካል የሆኑ ስነ መለኮታዊ የሆኑ ስፒሪቹዋል የሆኑ እውነታዎችን ብዙ ነገር ያስተምረናል። ከዛ አይጨርስም። 3 ምዕራፍ ብቻ አይደለም ኤፌሶን ያለው 6 ነው ያለው። ሁለተኛውን ግማሽ ደግሞ የሚያሳልፈው ፕራክቲካሊ ይሄ ዶክትሪናሊ ስፒሪቹዋሊ የተማርነውን እውነት የገባንን እውነት የወደድነውን እውነት ልንታዘዝለት የሚገባውን እውነት እንዴት አድርገን ነው ወደ ህይወት ተርጉመን መንዝረን ምድር ላይ አውርደን የምንኖረው? በምን ኮንቴክስት? በ3 ኮንቴክስት። በቤተሰብ እንደ ባልና እንደ ሚስት ምዕራፍ 5 ላይ ያለው፣ እንደ ልጅና እንደ ወላጅ፣ እንደ ሰራተኛም ጭምር ማለት ነው። ስለዚህ በሁሉም
አቅጣጫ ማለት ነው። ወደ ኋላ ተመልሰን እናያለንና ይሄንን ሁለቱን ነገር ጋርድ አድርጎ የሚኖር የተባረከ ህይወትን መኖር የሚል በተለይ በእኛ በምንኖርበት ዓለም በምንኖርበት ጊዜ በጣም አስፈላጊ ነው። ዞር ዞር ብለን ስናይ የምናየው በዜናው የምንሰማው በዚህም ሀገርም ቢሆን ኦቨርሲስ ሀገር ቤትም ቢሆን የምናያቸው ነገሮች ከሁለቱ አንፃር ወይም ኦቨር ስፒሪቹዋላይዝ አድርገን አመናፍሰን ይሄ እኮ እንትን ስለሆነ ነው በቃ ምናምን ብለን ለመንፈስ ሰተነው ምንም ወንጌል ሳንሰብክበት ፍሬ ሳናፈራበት ብርሃናችንን ሳናሳይበት አሳልፈን የምንሄድበት ጊዜ ሊሆን ይችላል። ወይም ልክ እንደ ማያምኑት ተጨንቀን ተረብሸን ወይኔ ምንድነው የሚሆነው ምናምን ብለን ረስተነው የምናልፍበትም ስለሚሆን ማለት ነው። በጣም አስፈላጊ ነው ይሄንን ማወቅ ብዬ የማምነው። ይሄንን ካልን የተባረክነው በሰማያዊ በረከቶች ነው ብለን የእግዚአብሔርን ቃል አፈርም ካረግን የኔ ቃል አይደለም የእግዚአብሔር የጳውሎስ ቃልም አይደለም ይሄ ቃል ጳውሎስ ጻፈው እንጂ የመንፈስ ቅዱስ የእግዚአብሔር ሕያው የሆነ ዘላለም የማይሻር የማይለወጥ ቃል ነው። በመንፈሳዊ በረከት ሁሉ ተባርካችኋል። that's the promise። ግን ይሄ መባረክ ከውስጥ ወደ ውጪ የሚኖር አይነት ኑሮ ነው። ከውጪ ወደ ውስጥ የሚኖር ነገር አይደለም። ከዛፍ እውነተኛ ፍሬ የሚያፈራው እውነተኛ ፍሬ የሚያፈራው ከውስጥ ሪሊ ጤነኛ ሆኖ ስር ሰዶ ስሮቹ ሲስተሙን እንትን ብሎ ከዛ በኋላ ከውስጥ እውነተኛ የሚያፈራው ፍሬ ሲበላ ለጤንነትም ለጣዕምም ጥሩ ይሆናል። ግን ከውጪ ፍሬ ያለው ማድረግ ይቻላል። ዛፍን ከስቶር ከወልማርትም ሆነ ከጃይንት ምናምን ኦሬዲ የተገዛውን ፍሬ አፕል ይዞ ሄዶ ከዛ አፕል ትሪ ፈልጎ ወይም ዝም ብሎ ኖርማል የሆነም ዛፍ ፈልጎ በሆነ በገመድ በክር በማይታይ ክር ዝም ብሎ እዛ ላይ ማድረግ ይቻላል። ከዛ ዋው ይሄ ዛፍ በጣም የሚያምር ፍሬ አፍርቷል ምናምን ልንል እንችላለን ለአይን ማለት ነው ከውጪ ወደ ውስጥ ሲታይ። ግን ኦቨር ታይም ምንድነው የሚሆነው? ይበሰብሳል። ኦኬ እንዳይበሰብስ ፕላስቲክ እናርገው ልንል እንችላለን፣ እንዳያስታውቅብን አርቲፊሻል እናርገው ልንል እንችላለን። እሱ ደግሞ አይበላም፣ ለምንም አይጠቅምም፣ ለአይን ብቻ ታይቶ የሚያልፍ ነገር ነው የሚሆነው። ስለዚህ መባረካችን ከውስጥ ወደ ውጪ መሆኑን ማወቅ፣ ማመን፣ መውደድ፣ ለዛ መታዘዝና በዛ መኖር በጣም 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 ቤዚክ የሆነ አስፈላጊ የሆነ ነገር ነው። ለዚህ ነው ጳውሎስ ይሄንን ለማስረዳት ሲል ምዕራፍ 1 ቁጥር 17 ላይ የሚጸልየውን ጸሎት ተመልከቱ። የክብር አባት የሆነውን የጌታችን የኢየሱስ ክርስቶስን አምላክ ይበልጥ እንድታውቁት የጥበብና የመገለጥን መንፈስ እንዲሰጣችሁ ያለማቋረጥ እለምናለሁ ካለ በኋላ እንዲሁም በእርሱ የተጠራችሁለት ተስፋ ይህም በቅዱሳኑ ዘንድ ያለውን ክብር የሆነውን የርስቱን ባለጠግነት ምን እንደሆነ ታውቁ ዘንድ የልባችሁ አይኖች የምናችሁ አይኖች የልባችሁ አይኖች ውስጥ ያለ ነገር እንዲበሩ ብሎ ነው የሚናገረው። ከዛ እንደገና ሁለተኛ ጊዜ ለኤፌሶን ቅዱሳን ሲጸልይ ይሄንን ለኛም አፕላይ የምናደርገው ምዕራፍ 3 ቁጥር 16 ላይ ሄዳችሁ ስትመለከቱት እንዲህ ብሎ ይነግራቸዋል። ሪሊ ከምዕራፍ 3 ቁጥር 14 ጀምሮ አነባዋለሁ። በዚህም ምክንያት በአብ ፊት እንበረከካለሁ፣ ከእርሱም በሰማይና በምድር ያለ ቤተሰብ ሁሉ ስያሜ ያገኛል። ተመልከቱ የሚቀጥለውን ቁጥር 16 በውስጥ ሰውነታችሁ እንድትጠነክሩ በውስጥ ሰውነታችሁ
እንድትጠነክሩ ከክብሩ ባለጠግነት በመንፈሱ በኩል ኃይል እንዲሰጣችሁ ጸልያለሁ። ስለዚህ ይሄ የመባረክ ኑሮ የሚኖረው ከውጪ ሳይሆን ከውጪ ቢሆን ውጫችሁ እንዲጠነክር ሰውነታችሁ እንዲጠነክር እጆቻችሁ እንዲጠነክሩ መስጠታችሁ ስራችሁ ምናምን እንዲጠነክር ጤንነታችሁ አይደለም ይያለ ያለው ናሪብን አይኖቻችሁ የምታዩበት ውጫችሁን የምታዩበት አይን እንዲበራ አይደለም እየጸለየ ያለው ጳውሎስ የውስጥ አይኖቻችን የልብ አይኖቻችን በጥበብ በመገለጥ እንዲበሩልን የውስጥ ማንነታችን ከዛ ውስጥ ካልተኖረ በስተቀረ ቀደም እንደነገርኳችሁ አይነት ዛፍ ነው የምንሆነው ወይ ከዚህም ከዛም ለቃቅመን ያመጣነው ነገር አላው ላይ ኦቨርታይም የሚበሰብስ ነገር ነው የምናደርገው ወይም ደግሞ አርቲፊሻል ነገር ይዘን አስመስለን እንደነዛ ሰዎች ጌታ ማቴዎስ ምዕራፍ 7 ላይ እንደተናገራቸው ሰዎች ጌታ የሚለኝ ሁሉ ወደ አባቴ መንግስት አይገባም ብሎ እንደተናገረው ግን በስምህ ሰብከን አልነበረም በስምህ ታምራት አድርገን አልነበረም I never knew you አውቃችሁ አላቅም ነው እንደዛ እንዳንሆን really መባረካችንን ከውስጥ ወደ ውጪ የሚያመጣ የመንፈስ ቅዱስ ኃይል ከውስጣችን ፍሬ የሚያፈራ አስፈላጊነቱ ከምንም ጊዜ በላይ በተለይ ባሁኑ ዘመን ከምንም ጊዜ በላይ ማንንም ምንም መስሎ በተለይ በዚህ ኮንቴክስት ውስጥ ምን ኖርበት አይደለም በዚህ ሀገር ውስጥ ምን ኖርበት ማንንም ምንም መስሎ ተመሳስሎ ዶክትሪናሊ ራሱ የእግዚአብሔርን ቃል የሚናገር መስሎ ብዙ ነገር ተናግሮ የምናልፍበት ጊዜ ነው ግን መባረካችን በሰማያዊ ስፍራ በመንፈሳዊ በረከት ሁሉ ከሆነ ከውስጥ የመንፈስ ቅዱስ ኃይል የሚያፈራው ፍሬ መሆን አለበት እግዚአብሔር ቃል እንደሚነግረን ስለዚህ አስፈላጊ ነው ይሄን ነገር really መገንዘብ አስፈላጊነቱ ይሄ ከሆነ ምንድነው ምን ማለቱ ነው ጳውሎስ የሚለውን ነገር አብረን እናያለን በመንፈሳዊ በረከት ሁሉ ተባርከናል ብሎ ጳውሎስ ሲናገር ምንድናቸው እነዚህ ነገሮች መንፈሳዊ በረከቶች ሁሉ ኤግዞስቲቭሊ የተጻፉልን ነገሮች አይደሉም ግን ካታጎሪዎች ተሰጥተውናል እዚሁ መጽሐፍ ውስጥ አንድ 7 ዋና ብዬ ያስኳቸውን ነገሮችን አብረን እናያለን ከእግዚአብሔር ቃል ምን ያካትታል ምንድነው የተባረክንበት ነገር ምንድነው ምዕራፍ 1 ቁጥር 4 በፊቱ ቅዱሳንና ነውር አልባ እንድንሆን ዓለም ከመፈጠሩ አስቀድሞ በርሱ መርጦናል መመረጥ መባረክ ነው ካምፔን ሳያረጉ አይደለም እዚህ ጋር ሁሌ ነው እንትልምለው የኔ ኦሪጂናል አይደለም አንድ ሴሚናሪ ፕሮፌሰራችን ሁሌ ይሄንን ቃል ሲያነበው ሲያስተምር እንደዚህ ይላል I'm so glad God chose me before the foundation of the earth አሁን ቢሆን ኖሮ በዛ ክራይቴሪያ አሁን በመኖርበት ወይም በኖርበት በነበረው ቢሆን ኖሮ የሚመርጠኛ አይመስልኝም ነበር ብሎ ይናገራል እውነት ነው መመረጥ ያለ ካምፔን ስሎጋን ያለ ምንም ሳናመጣ የኛ ክራይቴሪያ የኛ ህይወት የኛ ያረግነው ነገር ሳይሆን ቅዱሳንና ነውር አልባ እንድንሆን ዓለም ከመፈጠሩ በፊት የተመረጥንበት ሚዛንን ተመልከቱ ስለዚህ እንደዚህ ከሆነ የተመረጥነው there's no place ለትምክህት ወይም ለፕራይድ ምን አርጌ ነው የተመረጥኩትና የመረጠኝ እሱ ነው መመረጥ መባረክም
ሁለተኛ ልጅነት ተመልከቱ ምዕራፍ 1 ቁጥር 5 በኢየሱስ ክርስቶስ ልጆቹ እንሆን ዘንድ እንደ በጎ ፈቃዱ አስቀድሞ ወሰነን። ልጆች አልነበርንም ማለት ነው at some point ወይም ልጆች ነበርን ግን የሱ ልጆች አልነበርንም። የክፋት ልጆች ይላቸዋል ቀጥሎ ኤፌሶን ምዕራፍ 4 እና 5 ላይ ጌታ ፈሪሳውያንን ሲናገር እናንተ እንደ አባታችሁ እንደ ሰይጣን ናችሁ ብሎ ይናገራቸዋል። ዮሐንስ መልእክት ላይ ሄደን አንደኛ ዮሐንስ ላይ ስንመለከትም እንደዚሁ ይነግረናል። የእግዚአብሔር ልጆች ያልሆኑ ሰዎች የሰይጣን ልጆች ናቸው። የእግዚአብሔር ልጆች ተብሎ መጠራት መባረክ ነው። ዝም ብሎ እንደ ተራ ነገር የሚታይ ነገር አይደለም ማለት ነው። በጣም ትልቅ ነገር መባረክ ነው። ልጆች ብቻ ሳንሆን ምን አይነት ልጆች እንደሆንን ተመልከቱ። ጳውሎስ ሲቀጥል ቁጥር 9 ላይ በክርስቶስ ያቀደውንም የፈቃዱንም ምስጢር እንደ በጎ ሐሳቡ እንድናውቅ የእግዚአብሔርን ፈቃድ እንድናውቅ የተፈቀደልን ልጆች። ይሄንን ሲያብራራ ምዕራፍ 3 ቁጥር 9 እስከ 12 ላይ እንደዚህ ብሎ ይናገራል። እንዲሁም ሁሉን በፈጠረ በእግዚአብሔር ላለፉት ዘመናት የተሰወረውን የዚህን ምስጢር አሰራር ለሁሉም እገልጥ ዘንድ ተሰጠኝ ካለ በኋላ ሐሳቡ ይሄ ነው። አክሰስ ያለን እኛ እንደ ልጆች የተሰጠን አክሰስ ያለን ሐሳብ እቅዱ ይሄ ነው። ሐሳቡም በአሁኑ ዘመን በምን አማካኝነት በቤተ ክርስቲያን አማካኝነት ብዙ ገጽታ ያለው የእግዚአብሔር ጥበብ በሰማያዊ ስፍራ ላሉት አለቆች ባለስልጣናት ይታወቅ ዘንድ ነው። ይህም በክርስቶስ ኢየሱስ በጌታችን በፈጸመው ዘላለማዊ እቅዱ መሰረት ነው። በእርሱና በእርሱ ላይ ባለን እምነት አማካኝነት በነጻነት በልበ ሙሉነት ወደ እግዚአብሔር መቅረብ እንችላለን። ይሄ መባረክ አይደለም? በነጻነት በልበ ሙሉነት ወደ እግዚአብሔር መቅረብ የሚችሉት ልጆቹ ብቻ ናቸው። ልጆቹ ያልሆኑት በነጻነት ሊቀርቡ አይችሉም። እንደው በራሳቸው ፍሪደም ራሱን ቀርባለን ቢሉ በኮንፊደንስ በልበ ሙሉነት ሊቀርቡ አይችሉም። መሪሊ ተሰምተናል የሚለው ነገር ምክንያቱም የርሱ የልጅነት ማንነታችንን የሚያሳውቀን የታተምንበት መንፈስ ቅዱስ በእነሱ ውስጥ አይኖርም። ኮንፊደንትሊ መንፈስ ቅዱስ በውስጤ ስለሚኖር እግዚአብሔር አባቴ ነው ብሎ አባ ብሎ የሚጮኸው ከውስጣችን ያ መንፈስ ቅዱስ ስለሌለ ስላልተሰጣቸው ትልቅ መባረክ ነው ልጅነት መባረክ። የእግዚአብሔር ልጆች ናቸው ምናምን ሲባል በዘለማድ አለ አይደለም ክሊሼ የሆነ አባባል ዝም ብሎ ሰርፌስ ሌቭል ላይ ያለ ነገር አይደለም። ያንን ነገር ማወቅ፣ ማመን፣ መረዳት፣ መውደድ፣ ለዛ መኖር አስፈላጊ ነው። ሶስተኛው መባረካችን ካታጎሪዎች ናቸው እንደነገርኳችሁ። እነዚህ ዝም ብለው እንትኖች አይደሉም። ሁሉም እያንዳንዱ ነገር አይደለም። ሁሉ ሲል ጳውሎስ ከጻፈበት ጊዜ ጀምሮ እስከ ዛሬ ቢጽፈው አያልቅም። ሪሊ ሊስታውት ቢደረግ የተባረክንበት በረከት ሁሉ በሰማያዊ ስፍራ ኢንፊኒት የሆነ አምላክ ዘላለማዊ የሆነ አምላክ በዘላለማዊ በረከት ሲባርከን በታይም ላይን ተጽፎ አያልቅም። ስለዚህ እነዚህ የምጠቅሳቸው ነገሮች የተገለጡልን የተጻፉልን ከዛው ውስጥም ደግሞ ዋና ብለን በካታጎሪ እንድንይዛቸው ስለምፈልግ ነው። ሶስተኛው መባረካችን የኃጢአት ስርየት።
ቁጥር 7 ላይ ምዕራፍ 1 ቁጥር 7 ላይ በርሱም እንደ እግዚአብሔር ጸጋ ባለጠግነት መጠን በደሙ በተደረገ ቤዛነት በምኑ በተደረገ ቤዛነት እና በደማችን ወር በገንዘባችን ወር በጸሎታችን ወር በትጋታችን ወር በነዛ ነገሮች አለ በመስቀል ላይ ተሰቅሎ ለኛ ሲል ደሙን ባፈሰሰው በክርስቶስ ኢየሱስ ደም በተደረገ ቤዛነት የኃጢአት ይቅርታ የኃጢአት ስርየት ትልቅ መባረክ ነው። ስለዚህ ነገር ዳዊት እንደዚህ ብሎ ይጽፋል። ዳዊት መዝሙረ ዳዊት ምዕራፍ 30 እንደው በደንብ እንዲገባን ያህል ማለት ነው እንዴት መባረክ እንደሆነ መተላለፉ ይቅር የተባለለት ኃጢአቱም የተሸፈነለት እንዴት ምስጉን ነው፣ እንዴት ብሩክ ነው፣ እንዴት የተባረከ ነው። እግዚአብሔር ኃጢአቱን የማይቆጥርበት በመንፈሱም ሽንገላ የሌለበት ሰው እንዴት ብሩክ ነው፣ እንዴት ምስጉን ነው። ምክንያቱም ኃጢአታችን ይቅር ካልተባለልን ቁጥር 3 ላይ እንደሆነ ቀኑን ሙሉ ከመቃተቴ የተነሳ ዝም ባልኩ ጊዜ አጥንቶቼ ተበላሹ። ዊክነስ ነው፣ በጣም ከባድ ነገር ነው። ኃይል የለንም። ኃይሌም የበጋ ትኩሳት እንደላሰው ነገር ከውስጤ ተሟጠጠ። አይ ቲንክ ይሄንን ሊያስተምረኝ ነው መሰለኝ ከሮብ ጀምሮ በጣም ከየት መጣ ሳልለው ትኩሳት ለቆብኝ ነበር። 2 ቀን አስተኛኝ። ከዛ ደግሞ ምንድነው ብርድ ማለት ነገር አለ አይደል? 1 ሰዓት ተኩል ምናምን በጸሎትና ከዛ እንደውም በመድኃኒት ነው ጌታ ይፈወሰኝ። እና ሊትራሊ ድሬን የሚያደርግ ነገር ነው አለመባረክ ማለት። የኃጢአት ስርየት አለመኖር ማለት ኤነርጂያችን የፊዚካል ኤነርጂያችንን ራሱ እስኪያሟጥጥ ድረስ ግን ፊዚካሊ ነፃ የሚያደርግ ኤነርጂን ይሄ የመኖር ቫይታሊቲ የሚባለውን ነገር የማይወስድ ያንን የሚተካ ኃይል የሚሰጥ የዛ አይነት መባረክ ያለበት የኃጢአት ስርየት ነው ለኛ የተሰጠን በማ በክርስቶስ ኢየሱስ እሱ ባፈሰሰው ደም ትልቅ መባረክ ነው። አራተኛ ከሞት ወደ ህይወት ማለፍ ምዕራፍ 2 ከቁጥር 1 እስከ 6 ድረስ ያለውን ሁላችንም የምናውቀው ቃል ነው። እናንተ በበደላችሁና በኃጢአታችሁ ምክንያት ሙታን ነበራችሁ። ለሚገርመኝ ቃል ደካማ ነበራችሁ ወይም ልትሞቱ ደርሳችሁ ነበረ፣ ላይፍ ሰፖርት ላይ ነበራችሁ ምናምን አይደለም። ሙታን ከዛ ደግሞ ሲያልፍ በዚህም የዓለምን ክፉ መንገድ ተከትላችሁ በአየር ላይ ላሉት መንፈሳዊ ኃይላት ገዥ ለሆነው አሁንም ለእግዚአብሔር የማይታዘዙ ሰዎች ላይ የሚሰራው መንፈስ እየታዘዛችሁ ትኖሩ ነበረ። ቆይ ሙታን ነበራችሁ ግን ትኖሩ ነበረ ምን ማለት ነው? የተወሰኑ አመታት በፊት የወጣ አንድ ሾው ነበረ፣ The Walking Dead የሚል ሾው ነበረ። ታውቁት ከሆነ ዛምቢዎች ናቸው ከሞት የተነሱ ግን በቃ ምንም በቃ እንደዚህ ዝም ብለው ይሄዱ ጥፋት የሚያጠፉ ማለት ነው። ይሄንን ሳነብ ሁሌ እሱ ነው የሚታየኝ አእምሮዬ ውስጥ የሚመጣው። መንፈሳዊ ዛምቢዎች ነበራችሁ ነው። You were just walking dead. የሞተ ሰው ምንም ሊያደርግ የሚችለው ነገር የለም except for one thing ሊሸት ይችላል። ከዛ ውጪ የሚያደርገው ነገር የለም። ደስ የሚለኝ የእግዚአብሔር ቃል ውስጥ ካሉ ኮንጃክሽኖች ምዕራፍ 2 ቁጥር 4 ነገር ግን but
ነገር ይቀይራል አይደል? ሙታን ነበራችሁ ነገር ግን በምህረቱ ባለጠጋ የሆነው እግዚአብሔር ለኛ ካለው ከታላቅ ፍቅሩ የተነሳ በበደላችን ሙታን ሆነን ሳለ በክርስቶስ ሕያዋን አደረገን። ይሄ መባረክ አይደለም? አንዱ በቂ ነው እኮ። 4 ሰጣችሁ እስካሁን 3 ይቀረኛል ባይዘው። አንዱ ለአንድ ላይፍ ታይም ሳይሆን ለብዙ ላይፍ ታይም በቂ ነው። ከሰባቱም በላይ ደግሞ ብዙ ነው ያለው። እዚህ ጋርም ያልተጻፈውም ተጽፎም ያለውም ማልጠቅሳቸው ትልቅ መባረክ ነው። አምስተኛ ሰላምና እርቅ ምዕራፍ 2 ቁጥር 11 ስለዚህ እናንተ ቀድሞ በትውልድ አሕዛብ የሆናችሁ በአካል ላይ በሰው እጅ ከተደረገው የተነሳ ራሳቸውን ተገርዘናል በሚሉት ያልተገረዙ የተባላችሁ ያን አስታውሱ። ምንድነው የምታስታውሱት? የሰላምና እርቅ የጠብ ጊዜ የነበረ ጊዜ ማለት ነው። በዚያን ዘመን ነው ከክርስቶስ ተለይታችሁ ከእስራኤል ወገነት ርቃችሁ ለኪዳኑም ተስፋ ባዕዳን ሆናችሁ በዓለም ላይ ያለ ተስፋና ያለ እግዚአብሔር እንደነበራችሁ አስታውሱ። አሁን ግን ያቺ ቃል እንደገና ተመልሳ መጣች። አሁን ግን እናንተ ቀድሞ ርቃችሁ የነበራችሁ በክርስቶስ ኢየሱስ ሆናችሁ በክርስቶስ ደም አማካኝነት ቀርባችኋል። ሁለቱን አንድ ያደረገ የሚለየውም የጥል ግድግዳ ያፈረሰ ሰላማችን እርሱ ራሱ ነውና መባረክ ነው። እኛ ግሬደር ቢኖረን ወይም በዳይናማይት ብንሞክረው ልናፈርሰው የማንችለው አይነት ግድግዳ የፈለገ ቴክኖሎጂካል አድቫንስ ብንደርስ የፈለገ የስፒሪቹዋል መገለጥ ቢመጣ የፈለገ አይነት መንፈሳዊ ልምምድ አለን ብለን ብናምን እኛ ልናፈርሰው የማንችል በሰውና በእግዚአብሔር መካከል በኃጢአት ምክንያት የነበረ ከዛም ሲያልፍ ደግሞ በሰውና በሰው ሁለቱም ሰዎች ናቸው እዚህ ጋር እየተናገረ ያለው አይደል? አሕዛብ አይሁድ two races መጽሐፍ ቅዱስ ላይ 2 ሬስ ነው ያለው Jew and Gentiles አሕዛብና አይሁድ። ያ ማለት በእግዚአብሔር መንግስት ውስጥ ያለና የሌለ ግን በምን ክራይቴሪያ ነው እነሱ የሚያዩት? በሰው ክራይቴሪያ በእጅ በሆነው መቼም ልናፈርሰው የማንችለው ያን ያህል የጥላቻና የጠብ ሁኔታ ላይ ያለን ሰላምን በራሱ የሰጠን በክርስቶስ ደም አማካኝነት ያቀረበን የጥሉን ግድግዳ ያፈረሰ ግድግዳውን ማፍረስ ብቻ አይደለም ጥልን የገደለበት ሕግንም ከተዛዛቱና ከሥርዓቱ ጋር በስጋው የሻረ ምንን ዓላማ አድርጎ ከሁለቱ አንድ አዲስ ሰው በራሱ ፈጥሮ ሰላምን ለማድረግ ያንን ለማድረግ ጥልን የገደለ ከዛ ያንን ሰላም ያንን እርቅ ሩቅ የነበርነውን ወደ ራሱ ያቀረበን ትልቅ መባረክ።
ልናምነው ልንረዳው ልንወደው ልንታዘዝለት የሚገባው መባረክ። እነዚህ ነገሮች እንዳለ ካታጎሪካሊ ፐርሰናል ናቸው። ግን ደግሞ ጌታ እያንዳንዳችንን በግል ቢገናኘንም ብቻችንን እንድንሆን አይደለም ያዳነን። አንድ ትልቅ መባረክ ማናየው ማናስተውለው ወይም ደግሞ እንደ ፎር ግራንትድ ልንወስደው ምንችል ነገር የቤተ ክርስቲያን አባልነት መባረክ ነው። ምን ማለት ፈልጌ ነው? የክርስቶስ አካል ውስጥ ከቅዱሳን ሁሉ ጋራ አባል መሆን፣ እንደዚህ ተሰብስቦ እርስ በርሳችን በጸጋ አብሮ መካፈል መባረክ ነው። እኔ አይደለሁም ያልኩት፣ እግዚአብሔር ቃል ምዕራፍ 2 ቁጥር 19 ጀምሮ ከዚህ የተነሳ እናንተ ለብቻችሁ አይልም። ዞር ብላችሁ ተመልከቱ። አጠገባችሁ ያለው ሰው ነው እየተናገረ ያለው ጳውሎስ እዚህ ጋር ከቅዱሳን ጋራ ሲል ያለው ገና የሚመጡ ወይም ከሰማይ ገና እየተሰሩ ያሉ ምናምን ሰዎች አይደሉም። ከፊታችሁ ከኋላችሁ ከጎናችሁ ያለ ከቅዱሳን ጋራ አንድ ዜጋ የእግዚአብሔርም ቤተሰብ አባል ናችሁ። ባረክ ነው። የቤተ ክርስቲያን አባልነት የቤተ ክርስቲያን ማንነት ሪሊ የዛን ሚስትሪ ነው። ጳውሎስ ሪሊ ቴዎሎጂካሊ ወደ ታች ሄደና ይሄንን ለመግለጥ ነው እግዚአብሔር ይሄንን መጽሐፍ ለጳውሎስ የሰጠው መንፈስ ቅዱስ። ከዚህ ጋር ተያይዞ እንዳናልፈው መፈልገው ስለ ቤተ ክርስቲያን ምንነት ለማስጠንቀቅ መጠንቀቅ እንዳለብን ምናውቀው የእግዚአብሔር ቤተ ክርስቲያን ብለን ስንናገር የእግዚአብሔር ልጆች የሚኖሩባት ቤት ይሄን ነው የሚነግረን አይደል? የእግዚአብሔር ቤተሰብ አብሮ የሚኖርባት ቤት ምንድነው? ቤተሰብ አብሮ የሚኖርበት ቦታ ምንድነው የሚባለው? ቤት አይደለም? የቤተሰብ ቤት። ያንዳንዳችሁ ቤት አላችሁ፣ ቤተሰብ አላችሁ። የእግዚአብሔር ልጆች ከሆነ ከቅዱሳን ጋራ የአንድ ሀገር ዜጋ ብቻ ሳንሆን የቤተሰብ አባል ከሆነን የምንኖርባት ቤት ቤተ ክርስቲያን፣ ቤተ ቅዱሳን፣ ቤተ መቅደስ ትባላለች። ይሄንን ነው ጳውሎስ የሚዘረዝርልን ቁጥር 20 በሐዋርያትና በነቢያት መሰረት ላይ ታንጻችኋል። ነቢያት ምንድነው ያደረጉት? ብሉይ ኪዳን ላይ ስለ ክርስቶስ የተናገሩ ወደ ክርስቶስ እየጠቆሙን፣ ሐዋርያትስ ሕያው የሆነውን ክርስቶስ እየመሰከሩልን ወደ ኋላ ወደ ክርስቶስ እያሳዩ ኮርነርስቶኑ ማን ነው? የቱ ጋር ነው የሚገናኙት? ቁጥር 20 የማዕዘኑ ራስ ድንጋይም ክርስቶስ ኢየሱስ ራሱ ነው። በእግዚአብሔር ቃል ላይ ታንጻ የምትኖር የእግዚአብሔር ቤተሰብ ቤት ቤተ ክርስቲያን ነች። ፕሬሺየስ ነች። ዝም ብሎ ነገር አይደለችም ማለት ነው። ወይም ማህበር ነገር አይደለችም። ወይም እኛ ተሰብስበን አይ ቲንክ ጥሩ ሐሳብ ሳይሆን አይቀርም። እናንተ መጽሐፍ ቅዱስ ታምናላችሁ፣ እኔ መጽሐፍ ቅዱስ አምናለሁ፣ ለምን ተሰብስበን ጸጋ እንካፈል? ኖ ይሄ ከዓለም ከመፈጠሩ በፊት እግዚአብሔር የራሱን ማንነት ሊያሳይበት የፈለገበት ለኛ ብቻ እንዳይመስላችሁ። ጳውሎስ ይሄንን ነው እየተናገረ ያለው። ለኛ ብቻ ሳይሆን ሚስጥሩን ሊገልጥባት ብሎ የሚናገረው ጳውሎስ የትኛው ሚስጥር? ምዕራፍ 3
ቁጥር 5 ጀምሮ ይህ ምስጢር አሁን ለቅዱሳኑ ሐዋርያትና ነቢያት የተገለጠውን ያህል ባለፉት ዘመናት ለነበሩ ሰዎች ያልተገለጠው ይህ ምስጢር አሕዛብ በወንጌል አማካኝነት ከእስራኤል ጋር አብረው ወራሾች የአንዱ አካል ብልቶች የማን አካል? የክርስቶስ አካል። የክርስቶስ አካል ብልት ምንድነች? ቤተክርስቲያን። በክርስቶስ ኢየሱስ በሆነው ተስፋ አብረው ተካፋይ መሆናቸውን ሊገልጥባት የፈለገ የሚመጣላት የሞተላት ያዳናት ዘላለማዊ ዙፋኑ ላይ ቁጭ ብሎ ያለው ኢየሱስ ክርስቶስ ተመልሶ የሚመጣላት የሱ ብራይድ የሆነችው ቸርች ነች። ያንን ምስጢር ሊገልጥብን ሰብስቦ አስቀመጠን። በዛ ውስጥ ይባርከናል፣ እየባረከን ነው፣ ባርኮናል። ቤተክርስቲያን ማለት እቺ ነች። እንደ ቀላል ነገር እንዳንወስደው ጴጥሮስ መልእክቱ ለአንደኛ ጴጥሮስ ምዕራፍ 4 ቁጥር 17 ላይ ምን ያስታውሰናል? ቤተክርስቲያን የእግዚአብሔር ቤት ስለሆነች ፍርድ የሚጀምረው ከየት ነው? ፍርድ ከቤተክርስቲያን ውጪ አይደለም የሚጀምረው፣ ከእግዚአብሔር ቤት ውጪ አይደለም የሚጀምረው። ይቀጥላል፣ ይሄዳል። ግን ሲሪየስ እንደሆነ እንድናውቀው፣ ሲሪየስ የሆነ በረከት እንደሆነ እንድናውቀው። ስለዚህ የቤተክርስቲያን አባልነት ሜምበርሺፕ ክላስ ምናምን ተወስዶ ዝም ብሎ የሚቀመጥበት ሳይሆን ትልቅ መንፈሳዊ በረከት ተካፋይ የሚያረግ ፕሪቪሌጅ እንደሆነ ይህ መባረክ ነው። የመጨረሻው መባረክ ይሄንን ካወቅን ፐርሰናሊ ኢንዲቪጁዋሊ እንደ ግለሰብ የሚያበረታ ነገር ከዛ ካገናኘንና እንደዚህ ከባረከን እንደ ህብረት ከባረከን ፕሮቴክሽን ፕላናችንስ ሴኩሪቲ ፕላናችንስ ትልቅ ፕሮቴክሽን ፕላን ትልቅ ሴኩሪቲ ፕላን የተባረክንበት ምዕራፍ 6 ቁጥር 10 ጀምሮ ያለው በእግዚአብሔር ሙሉ የጦር ዕቃ ተባርከናል። እንደ ዘለንስኪ መጥቶ ደጅ መጥራት አያስፈልግም። የጦር ዕቃ ፍለጋ ተባርከናል። ሙሉ ጦር ዕቃ the whole arsenal of God ተሰጥቶናል። ሎቢ ማድረግ ዲል መፈራረም ምናምን አያስፈልግም። ተፈራርሞ ጨርሶልናል በደሙ ክርስቶስ ኢየሱስ። የሚጠብቀን አይተኛም አያንቀላፋም። ምን አይነት የጦር ዕቃ? ብርቱ የሆነውን ኃይሉን የሚሰጥ። ይሄን ነው ጳውሎስ የሚነግረን። በጌታና ብርቱ በሆነው ኃይሉ ጠንክሩ። ብርቱ የሆነውን ኃይሉን የሚሰጥ የሚያጠነክር ያን ኃይል መሳሪያ የዳቢሎስን ተንኮል ስራ መቋቋም የሚያስችል አምሹር ተንኮለኛ ሰዎች ብዙ የምናውቅ ይመስለኛል። እነሱ ተደምረው አንድ ላይ መጨረሻ ላይ እንትን ቢል ከዳቢሎስ ተንኮል የሚበልጥ የለም። ግን ያንን ተንኮል መቋቋም ያንን ስራ መቋቋም የሚያስችል የእግዚአብሔር ሙሉ የጦር ዕቃ መባረክ አይደለም። ክፉ ቀን ሲመጣ ይላል ደግሞ ቀጥሎ ክፉ ቀን ሲመጣ ቁጥር 13 መቋቋም የሚያስችል መቋቋም ተችሉ ዘንድ። ክፉ ቀን መቼ ነው የሚመጣው? በእናቅ ኖሮ እንዘጋጅ ነበር። አረ
መቼ እንደሚመጣ አይታወቅም። ኢንፋክት ለአንዳንዶቻችን ዛሬ ራሱ ክፉ ቀን ሊሆንብን ይችላል። ግን እሱን መቋቋም የሚያስችል የእግዚአብሔር የሙሉ የጦር ዕቃ በዛ ተባርከናል፣ በዛ ተባርካችኋል። እንደው ከሌላ ቦታ ልሂድና ሁለተኛ ቆሮንቶስ ላይ ይህንን የእግዚአብሔር የሙሉ ዕቃ የጦር ዕቃ ብሎ የጻፈውን ነገር የሚያበረታውን አንድ ሐሳብ ከሁለተኛ ቆሮንቶስ ምዕራፍ 10 ቁጥር 5 ላይ ምን አይነት ነው የሚለውን ለማወቅ ማለት ነው። በእግዚአብሔር ዕውቀት ላይ በትዕቢት የሚነሳውን ክርክርና ከንቱ ሐሳብ ሁሉ የሚያፈርስ any idea ነው እንግሊዝኛው any principle any dispute against God የሆነ ምንም የሆነ ነገር ማለት ነው። የእግዚአብሔር ሐሳብ የሌለበት የእግዚአብሔር ቃል የማይናገረው የእግዚአብሔር መንፈስ ያልተናገረው ሐሳቦች በትዕቢት ነው የሚነሱት ወይም ክርክሮች የማይረቡ ክርክሮች እነሱ ነገር የሚያፈርስ የጦር ዕቃ የተሰጠን ከዛ ሲያልፍ አእምሮን ሁሉ በመማረክ ለክርስቶስ እንድንታዘዝ የሚያደርግ እንግሊዝኛው የሚለው ምንድነው? It takes every thought captive. ሐሳብ አለ ይዘውና እስረኛ አድርጎ ለክርስቶስ ታዘዝ ማለት የሚያስችል የጦር ዕቃ ይሄ ነው ያለን የተሰጠን መባረክ ነው። እነዚህ እንግዲህ ሰባቶቹ ናቸው። ከዛም በላይ ነው ጌታ ይባረከን። ከዛ በላይ ልናስበው እንኳን ከምንችለው በላይ ይሄንን ካልን ይሄ ከሆነ መባረካችን ጀነራሊ ይሄንን ከመመሰለ እንዴት አርገን ነው ታዲያ ምን ኖረው? እንዴት አርገን ነው ተግባራዊ የምናረጋው? ፍሬው ምን ይመስላል? ፈጠን ብዬ እነዚህን 7 ካታጎሪ መባረኮች ብዬ ያቀረብኳቸውን ፍሬው ምን ይመስላል? በመመረጥ ስለተባረክን እንደተመረጡ እንደተጠሩበት መኖር ተመልከቱ። ምዕራፍ 4 ቁጥር 1 ላይ ጳውሎስ ምን እንደሚል ከ1 እስከ 3 እንግዲህ በጌታ እስረኛ የሆንኩ እኔ ለተቀበላችሁት ጥሪ የሚገባ ኑሮ ትኖሩ ዘንድ እንደተመረጠ ሰው ትኖሩ ዘንድ እንደማለት ነው። የተጠራችሁበት ስለተመረጣችሁ ነው። የተመረጠ ሰው እንዴት ነው መኖር ያለበት? ፕራክቲካሊ ፍጹም ትሑታንና ገሮች መሆን፣ እርስ በርሳችሁም በፍቅር መቻቻል፣ ትዕግስተኛ መሆን ፕራክቲካል ነገሮች ናቸው እነዚህ አይደል? በሰላም ማሰሪያ የመንፈስን አንድነት ለመጠበቅ መትካት። ይሄን ነው እግዚአብሔር ቃል የሚያሳየን። የተመረጠ ሰው እንደዛ ነው የሚኖረው። በተመረጠበት ለተቀበለው ጥሪ የሚገባ ኑሮ ይኖራል የተመረጠ ሰው። ልጆችስ ከሆነ ልጆች አምሹር ልጆች ያላችሁ ከኔ ጋራ ልትስማሙ ትችላላችሁ። አንዳንዴ ደስ የሚለኝ ነገር አለ። ልጆቼ ሲመጡ የሆነ ሰው መጥቶ እቺ ልጅ ልክ አንተ ነው የምትመስለው ምናምን ሲባል ደስ ይለኛል። በተቃራኒ ደግሞ አይ ተበልተሃል እባክህ ምንም አትመስልም ካሉኝ ቅር የሚለኝ ነገር አለ። ልጄ ነች እኮ ስቲል ልጆች ከሆነን ታዲያ እንዴት ነው መኖር ያለብን? ጳውሎስ ይነግረናል ምዕራፍ 5 ቁጥር 1 ላይ
እንግዲህ እንደተወደዱ ልጆች እግዚአብሔርን ምሰሉ። እግዚአብሔርን መምሰል ለምን? የእግዚአብሔር ልጆች ስለሆነ። ልክ የእግዚአብሔርን ልጆች ስንመስል እኔ እንደዛ የሚሰማኝ ከሆነ እግዚአብሔር ምን ያህል እንደሚሰማው መገመት ይከብዳል። እንዴት ነው ያ ታዲያ የሚሆነው? ክርስቶስ እንደወደደን ራሱንም ስለኛ መልካም መዓዛ ያለው መባ መስዋዕት አድርጎ ለእግዚአብሔር እንደሰጠ እናንተም በፍቅር ተመላለሱ። እግዚአብሔርን መምሰል ማለት ምን ማለት ነው? በፍቅር መመላለስ። በምን አይነት ፍቅር? በእግዚአብሔራዊ ፍቅር። ሌላ እንደሚወደው አይደለም። የሚወደውን መውደድማ አሕዛብም ይወዳል ብሏል ጌታ አይደለም? ኢቭን ጠላቶቻችንን ፐርሲኪዩት የሚያደርጉንን በመውደድ ጭምር እንደዚህ በዛ አይነት ፍቅር በመመላለስ ነው እግዚአብሔርን የምንመስለው። ለምን? በልጅነት ስለተባረክን፣ በኃጢአት ስርየት ስለተባረክን። እንዴት እንኑር? ምዕራፍ 5 ቁጥር 11 እስከ 14 ፍሬ ከሌለው ከጨለማ ስራ ጋር ምንም አይነት ግንኙነት አይኑራችሁ። ለምን? ኃጢአታችሁ ይቅር ተብሏል። ከጨለማ ወደ ብርሃን መጣችኋል። ስለዚህ ይቅር የተባለ ነገም ይቅርታ አለ ምናምን የተባለ ሳይሆን የሚኖረው ምንም ግንኙነት አይኑራችሁ። ይልቁንስ ግለጡት። ኃጢአት ጋር ስትራግል እናደርጋለን። ኃጢአት ልንሰራ እንችላለን። ሲመጣ ግን አንደብቀውም። ለምን? በጨለማ አይደለንማ። ኃጢአት ስርየት ኦልሬዲ ለዛሬ ለትላንት ከትላንትና ወዲያ ምናምን ለነበረው ሳይሆን እስከ ዘላለም ድረስ የሚበቃ የክርስቶስ ደም ነው ቤዛነት የሰጠን። በሱ ነው ይቅር የተባልነው። ስለዚህ እንቀልጠዋለን። በብርሃን ነው የምንሄደው። ለምን? በኃጢአት ስርየት ስለተባረክን። በድብቅ የሚሰሩትን ነገር መናገር ራሱ አሳፋሪ ነውና ብርሃን የበራበት ነገር ሁሉ ግልጽ ሆኖ ይታያል። የኃጢአት ስርየት ያገኘ በብርሃን በግልጽነት የሚኖር ተግባራዊ አድርጎ የሚኖር አዲስ ህይወት ስለተሰጠንስ በትንሣኤ ህይወት ስለተባረክንስ እንዴት ነው መኖር ያለብን? ምዕራፍ 4 ከቁጥር 22 እስከ 28 ድረስ ለዚህ ይላል ጳውሎስ። ቀድሞ ስለነበራችሁበት ህይወትም ሞት በነበራችሁበት ዛምቢ በነበራችሁበት እያለ ነው። በዛምቢ ህይወታችሁ በነበራችሁበት ጊዜ በሚያታልል ምኞቱ የጎደፈው አሮጌ ሰውነታችሁን አውልቃችሁ እንድትጥሉ ተምራችኋል። ደግሞም በአእምሮአችሁ መንፈስ እንድትታደሱ። አዲስ ነና። ትንሣኤ ህይወት ማለት እኮ አዲስ ህይወት ማለት ነው። እንድትታደሱ እውነተኛ በሆነው ጽድቅ እንዲሁም ቅድስና እግዚአብሔርን እንዲመስል የተፈጠረውን አዲሱን ሰው እንድትለብሱ ነው። ኦኬ ስቲል በጣም ኮንክሪት የሆነ አይዲያ ነው። ምን ይመስላል? ሪል ፕራክቲካሊ የምትዋሹ ከሆነ ውሸት አቆሙ ነው። አዲሱ ሰው አይዋሽ። ውሸትን አስወግዳችሁ እያንዳንዳችሁ ከባልንጀራው ጋር እውነትን ተነጋገሩ። ለምን? ሁላችሁም የአንድ አካል ብልቶች ናንና። ተቆጡ። የሚያናድድ ነገር ሊኖር ይችላል። ነገር ግን ኃጢአትን አትስሩ፣ በቁጣችሁ ላይ ፀሐይ አይግባ። ቁጥር 28 ይሰርቅ የነበረ ከእንግዲህ እንዳይሰርቅ፣ ነገር ግን ለተቸገሩት የሚያካፍለው ነገር እንዲኖረው በገዛ እጆቹ በጎ የሆነውን እየሰራ ለማግኘት ይድከም። ፕራክቲካል እውነት በርስ ተነጋገሩ። የሚሰርቀው ሰው ድሮ ዛምቢ ያለ የሚሰርቀው ሰው ልክ ያው ሲሆን መስረቅ ያቆምና ሰርቶ
ባንክ አይደለም የሚያስቀምጠው፣ ሰርቶ ለሌላው ያካፍላል። አዲስ ህይወት ፕራክቲካሊ እንደዛ ነው የሚኖረው። ለምን? ተባርከናላ። ከየት ነው የሚመጣው? ከውስጥ። በሰላምና በእርቅ ስለተባረክን ቁጥር 29 እዛው ምዕራፍ 4 ላይ እስከ 32 ያለውን አይነት ኑሮ መኖር። በሰላምና በእርቅ የተባረከ ሰው እንደ አስፈላጊነቱ ሌሎችን የሚያንጽ ጠብ የሚያስጨር ወይም የሚያጣላ ምናምን ነገር አይደለም። ሌሎችን የሚያንጽ የሚጠቅም ቃል እንጂ የማይረባ ቃል ካፋችሁ አይውጣ። very practical። ይሄንን ስላደረግን አይደለም እንባረከው፣ ስለተባረክን ነው ይሄንን ማድረግ የምንችለው። ያልተባረከ ሰው ይሄንን ቢሞክር ቢፈጋ ቢሰራ ምናምን ቢጣጣር ቢከፍልበት እንትን ቢቀጥር ምናምን ሊያረጋው አይችልም። ሊያስመስለው ይችላል፣ ግን እውነተኛ ፍሬ ሆኖ ሊያረጋው አይችልም። ለቤዛ ቀን የታማችሁበትን ቅዱስን የእግዚአብሔርን መንፈስ አታዛዝኑ። መራርነትን ሁሉ፣ ቁጣን፣ ንዴትን፣ ጭቅጭቅን፣ ስድብን ከማንኛውም ክፋት ጋር። ለምን? ቁጣን ስትመለከቱ፣ መራርነትን ስትመለከቱ፣ ጭቅጭቅንና ስድብን ስትመለከቱ ሰላምና እርቅ አይደለም እነዚህ ነገሮች ፕሮዲዩስ የሚያደርጋቸው። ግን እኛ የተባረክነው በሰላምና በእርቅ ተባርከናል። እነዚህ ነገሮች ፕሮዲዩስ ልናደርጋቸው ራሱ አንችልም፣ ይከብደናል ይሄንን ማድረግ። እግዚአብሔር በክርስቶስ ይቅር እንዳላችሁ ቁጥር 32 እናንተም ይቅር ተባባሉ፣ እርስ በርሳችሁ ቸሮችና ሩሩዎች ሁኑ። ተግባራዊ መሬት ላይ ወርዶ የሚኖር አይነት ኑሮ። ከየት የተነሳ? ከተባረክንበት በረከት። ከየትኛው የተባረክንበት በረከት? በሰላምና በእርቅ ከተባረክንበት በረከት የሚመነጭ ኑሮ። በቤተ ክርስቲያን አባልነት ስለተባረክን ደግሞ ጳውሎስ ምዕራፍ 5 ቁጥር 15 እስከ 21 ድረስ እንደዚህ እንድንኖር ያዘናል። ሪሊ የእግዚአብሔር ቃል ነው የሚያዘን። ጥበብ እንደሌላቸው ሳይሆን እንደ ጥበበኞች እንዴት እንደምትኖሩ ተጠንቀቁ። በቤተ ክርስቲያን ኮንቴክስት ውስጥ ለምን? ቀኖቹ ክፉ ናቸውና ዘመኑን በሚገባ ዋጁ። ስለዚህ ሞኞች አትሁኑ፣ የጌታ ፍቃድ ምን እንደሆነ አስተውሉ እንጂ በመንፈስ ተሞሉ እንጂ በወይን ጠጅ አትስከሩ፣ ይህ ብክነት ነውና። በመዝሙር በውዳሴ በመንፈሳዊ ዝማሬ እርስ በርሳችሁ ተነጋገሩ። የት ነው የምንነጋገረው? እንደዛ ብለን ሪሊ የት ቦታ ነው ስናረግ ነበር አይደለም? ከጠዋት 10 o'clock ጀምሮ። አሁንም እንግዲህ እየዘመርኩ አይደለም፣ በርግጥ ግን መነጋገር ነው እኮ። የትኛው ኮንቴክስት ነው ይሄንን የሚያስችለው ብለን ስናስብ በቤተ ክርስቲያን አባልነት ስለተባረከ የፈለገ ነገር ቢሆን በዩቲዩብ በመናም ብታዩት እዚህ ጋር ተገኝቶ እንደመባረክ አይሆን። በመንፈሳዊ ዝማሬ እርስ በርሳችሁ ተነጋገሩ፣ በልባችሁ ለጌታ ተቀኙ አዚሙ። በዚህም እግዚአብሔር አብን በጌታችን በኢየሱስ ክርስቶስ ስም ስለ ሁሉ ነገር አመስግኑ ይላል። መጨረሻው እግዚአብሔር ሙሉ ጦር ዕቃ ስለተባረክን ምን እናርግ? እንዴት እንኑር? ይሄ ቀላሉ ነው in a sense ለመናገር ማለት ነው። ለማድረግን ከባዱ ሊሆንብን ይችላል። በእግዚአብሔር ሙሉ ቃል የጦር ዕቃ ስለተባረክን ጸልዩ። ተመልከቱ የሚለውን ምዕራፍ 6 ቁጥር 18
ከነገረን በኋላ እያንዳንዱን ካታሎጉን ከሰጠን በኋላ የአርሰናል ውስጥ ያለውን ካታሎግ ከሰጠን በኋላ ጳውሎስ እንደዚህ ነው ብትኖሩት ይሄን መጠቀም ከፈለጋችሁ በዚህ ነው የምትጠቀሙት በምን በጸሎትና በልመና ሁሉ በማንኛውም ሁኔታ በመንፈስ ጸልዩ ጸሎትን መለማመድ ድንገት ስለ ጸሎት ካልገባን እንደዚህ ብሎ ይጨርሳል ይህንንም በማሰብ ንቁ ስለ ቅዱሳን ሙሉት በትጋት ልመና አቅርቡ ጸልዩ ለቅዱሳንም ጸልዩ የእግዚአብሔር ሙሉ የጦር ዕቃ ስላላችሁ እሱን መጠቀም የምትፈልጉ ከሆነ በጸሎት ጸሎት ነው ያንን የሚያለብሳችሁ ጸሎት ነው ያንን ነገር አክቲቬት የሚያደርገው በጸሎት ውስጥ ነው ይሄ ሁሉ የሚያልፈው ፕራክቲካል የሆነ ነገር የኛ ሪስፖንሲቢሊቲ ነው መሳሪያውን ልንሰራው አንችልም ምን ተቀምበት ግን በጸሎት ስለሆነ ማለት ነው ቅድም እንደተጠቀስ ነው እነዚህ ነገሮች እነዚህ መባረኮች ያወቅናቸውን ያመናቸውን የተረዳናቸውን የምንወዳቸውን የምንታዘዝላቸውን መባረኮች ሁሉ ጌታ ይባረከን ተግባራዊ የምናረጋባቸው ኮንቴክስቶች ምንድናቸው በየትኛው ኑሯችን ውስጥ ነው የምናረጋው እሁድ ስንመጣ ወይም ባይብል ስተዲ ሲኖረን ወይም ሐሙስ ፕሮግራም ላይ አርብ ጸሎት ላይ ወይም ከሌላ ወንድም እህት ጋራ ስንገናኝ ብቻ በቤታችን ለዛ ነው ጳውሎስ ልክ ይሄንን ከጨረሰ በኋላ ምዕራፍ 5 ቁጥር 22 ጀምሮ ስለ ትዳር ይነግረናል በትዳራችን ውስጥ ይሄንን መባረክ መኖር በቤተሰባችን ውስጥ ከምዕራፍ 6 ቁጥር 1 እስከ 4 ላይ ያለውን በወላጅነታችን ከዛም ደግሞ በልጅነታችንም ጭምር ማለት ነው ለወላጆች ብቻ አይደለም ይሄ ትእዛዝ ይሰጣው ለወላጆችም ለልጆችም ነው two way street ነው ልክ የትዳር ጉዳይ two way street እንደሆነው የባለም የሚስትም ሪስፖንሲቢሊቲ ራይት እንደተሰጠው ማለት ነው በዛ ኮንቴክስቱ የሚኖር ቤታችን ውስጥ ብቻ ነው እንደዛ የምንኖረው ስለዚህ ፕሮፌሽናል ህይወታችን ላይ ግን መኖር አይኖር ነው ምዕራፍ 6 ቁጥር 5 ጀምሮ ደግሞ ይነግረናል ስራ ድረስ ምክንያቱም ህይወታችሁን ስታስቡት ህይወታችንን ስናስበው የምንኖረው ሪሊ በእነዚህ ኮንቴክስት ውስጥ ነው ወይ ቤተክርስቲያን ውስጥ ነን ወይ ስራ ቦታ ነን ወይ ቤት ነን ከዛ ውጪ በመንደር ውስጥ ሌላ ምን ኖርበት የት ነው ሌላ የተዝናናው ነው ከቤተሰብ ኦኬ ቤተሰብ ኮንቴክስት ውስጥ ነው ያለው እየሰራን ነው ወይም ደግሞ በቤተክርስቲያን ኮንቴክስት በሁሉ ህይወታችን በሌላ አማርኛ በሁሉ ህይወታችን ውስጥ እነዚህን ነገሮች መለማመድ ከውስጥ መለማመድ ማንን ታምነን በማን ኃይል በእኛ ውስጥ የሚሰራውን እንደ ኃይሉ መጠን ከምንለምነው ወይም ከምናስበው ሁሉ በላይ አብልጦ ማድረግ የሚቻለው ሁሌ የሚገርመኝ ቦታ ነው ይሄ ከምንለምነው ወይም ከምናስበው ሁሉ በቂ ነው አይደል ጳውሎስ ይደረብበታል ከዛም በላይም በቂ ሊሆን ይችላል ከበላይም ደግሞ አብልጦ የመጨረሻው ድረስ ዲግሪ ድረስ ሄዶ ማለት ነው እኛ ከዛም በላይ አብልጦ ማድረግ የሚቻለው የጌታችን የመድኃኒታችን የኢየሱስ ክርስቶስ መንፈስ ቅዱስ ኃይል የርሱን ማንነት የርሱን ህልውና ይዘን እሱን ታምነን ይሄንን የተባረከን ህይወት መኖር የምንችለው